የአዩ ጉድ ማለቂያ የለውም። አሁንስ ምንድነው ነገሩ? መጨረሻው ምን ይሆን? ሰይድ ሀሳብ ጭንቀት ውስጥ ገብቷል። የሱመያን አፓርታማ በስሜ ማድረግ አለብህ፣ ሱመያ አትፈልግም እያለች ጭንቀት ውስጥ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱኝ፣ አይከፈልበትም። እንግዲህ አዩ በጣም ጉድ እያመጣች ነው ማለት ነው። ህዝቡን ይዘዋለች። በቃ በጭቅጨቃ በዱላ አልተቻለችም። እንግዲህ እኔ አላቅም። በጣም ሱመያን ብታገኛት ምን እንደምታረጋት ታየኝ ማለት ነው። እንግዲህ አዩ የሰይድን ጓደኛ ጥርሱን አራግፋ ጥለዋለች ማለት ነው በመጥበሻ። በጣም የሚገርም ነገር ነው። እንግዲህ በአሁኑ ሰዓት ሴቶች በቃ የወንዶች አለቃ እየሆኑ ነው ማለት ነው። እዚህ እንደምታወት ደግሞ በጥፊ ቀቀለችው። ውይ ውይ ውይ! ጥፊውም አልበቃት ብሎ እኮ ደግሞ በጆግ ውሃ ነው የረጨችበት። አያሳዝንም? የዚህን ያህል ኃይለኛ ናት ማለት ነው አዩ። እኔ እንጃ፣ በጣም የሚከብድ ነገር ነው። ሴቶች ረጋ በሉ ማለት ነው። ሱመያ እንግዲህ እንደተናገረችው ከሆነ ወደፊት እንኳን አብሬያት ልኖር ጎረቤቴም አላረጋትም ብላለች ማለት ነው። ሁኔታዋን ስታያት በጣም ስለፈራች ማለት ነው። እና በዚህ አይነት መልኩ እንዴት ነው አብሬያት እኖራለሁ ብዬ የማስበው? ሰይድም ጋር ላለመገናኘት የፈለኩት የእሷን ሁኔታ ሳየው ስላላማረኝ ነው ብላለች ማለት ነው። እውነቷን ነው ማለት ነው። አሁን እያየ ነው ያለው ነገር እንግዲህ የሰይድን ጓደኛ አንድ ጊዜ ነው በቃ በውሃ አንድ ጊዜ ና በመጥበሻ እያሰቃየቻቸው ነው የምትገኘው። ሰይድንም እንግዲህ አልለቀቀችውም ማለት ነው። ሱመያ እንዳትከተለኝ ብለሃለች እና የሱመያን ቤት በእኔ ስም ማድረግ አለብህ። ሱመያ አትፈልገውም ራቀኝ ስላለችህ የሱመያን ቤት በእኔ አርጌ እስካሁን ድረስ ምንም ያረክልኝ ነገር የለም እያለች ሰይድን እየጎተጎተችው ነው ማለት ነው። ሰይድ ደግሞ ያ ቤቱ የሱመያ ነው፣ ለአንቺ አይገባሽም፣ ምን አርገሻልና እያላት ስለሆነ እንግዲህ ደግሞ የሚቀጥለው ወደፊት የምናየው ይሆናል። በጣም ከባድ ነው ነገሩ እና እንዴት ነው ሰይድ የሱመያን አፓርታማ በአዩ ማድረግ የሚችለው? አይችልም ማለት ነው። ለምን? ካሁን በፊት የተደረገ ነገር ነውና የልጆቿ የለፋችበት የበፊት ሀብቷ ነው ማለት ነው የሱመያ። እና አሁን ተነስታ አዩ ይህም በእኔ ስም ካላረክ ሱመያን መራቅ አለብህ፣ አልፈልግህም ብለሃለች እያለች እንግዲህ ነገሩን አልለቀቀችውም። የሲሉኝ ከበት ጓደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈርኩኝ